ሰላም ኑ የእግዚአብሔርን ቃል አብረን እናንብብ። የሐዋርያት ሥራ ምዕራፍ 14። በኢቆንዮንም እንደ ቀድሞ ወደ አይሁድ ምኩራብ ገብተው ለአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። ያላመኑት አይሁድ ግን የአሕዛብን ልብ በወንድሞች ላይ ያነሳሱ አስከፉም። ምልክትና ድንቅን በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ረዥም ወራት ተቀመጡ። የከተማውም ሕዝብ ተከፍለው እኩሌቶቹ ከአይሁድ እኩሌቶቹ ከሐዋርያት ጋር ሆኑ። አሕዛብና አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ አውቀው ሊስጥራንና ደርቤን ወዳሉበት ወደ ሊቃኦንያ ከተሞች በእነሱም ዙሪያ ወዳሉ አገር ሸሹ። በዚያም ወንጌልን ይሰብኩ ነበር። በሊስጥራንም እግሩ የሰለለ ከእናቱ ማኅፀን ጀምሮ አንካሳ የሆነ ከቶ ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግር ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቆንያ ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል አሉ። ባርናባስንም ዲያ አሉት፣ ጳውሎስንም እርሱ በመናገር ዋና ስለነበር ሄርሜን አሉት። በከተማውም ፊት ቤተ መቅደስ ያለው የዲያ ካህን ኮርማዎችን የአበባን አክሊሎች ወደ ደጃፍ አምጥተው ከሕዝቡ ጋር ሆነው ሊሰዋላቸው ወደደ። ሐዋርያት ባርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እንደ እናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይንና ምድርን ባህርንም በእነሱም ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። እርሱም ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው። ከዚህም ሁሉ ጋር መልካም ሥራ እየሰራ ከሰማይ ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንን በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም። ይህን ብለው እንዳይሰውላቸው ሕዝቡን በጭንቅ አስተዋቸው። አይሁድ ግን ከአንጾኪያና ከኢቄንዮን መጡ። ሕዝቡንም አባብለው ጳውሎስን ወገሩ። የሞተን መስሏቸው ከከተማ ወደ ውጭ ጎተቱት። ደቀ መዛሙርቱ ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነጋውም ከባርናባስ ጋር ወደ ደርቤን ወጣ። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርት ካደረጉ በኋላ የደቀ መዛሙርቱን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ሊስጥራን ወደ ኢቆንያንም ወደ አንጾኪያም ተመለሱ። በየቤተ ክርስቲያኑም ሽማግሌዎች ከሾሙላቸው በኋላ ጾመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። በጲስዲያም አልፈው ወደ ጲንልፊያ መጡ። በጴርጌንም ቃሉን ከተናገሩ በኋላ ወደ አጣሊያ ወረዱ። ከዚያም ስለፈጸሙት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። በደረሱም ጊዜ ቤተ ክርስቲያኑን ሰብስበው እግዚአብሔር ከእነሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖትን ደጅ እንደከፈተላቸው ተናገሩ። ከደቀ መዛሙርቱም ጋር አያሌ ቀን ተቀመጡ። ጸጋ ይብዛላችሁ።